ከሚናገሩ ለምን በፖሊስ እኮ አብርሃምን ማስወጣት ይችላሉ እኮ አብርሃምን እኮ ፖሊስ እኮ አለ እኮ ፖሊስ ወጣ አምጥተው አሁን እንደው ይሄ ቪዲዮ ነው ያሳቀኝ የመጣን እውነቴን ነው የምናገረው የሆነ የአብርሃም መቆም የአብርሃም ሁኔታ ሁሉ እኔ በቃ የሆነ ነገር እንደተፈጠረ በስመ አብ ወመንፈስ ቅዱስ እንግዲህ ዛሬ አይታችኋል ሩታ በኮንፊደንስ ነው በቃ በራስ መተማመን የተነሳችው እና ደግሞ ሄርሚ ያሳዘነችኝ የኔ እናት በጣም ነው ልቤን የበላችኝ አሳዘነችኝ የእውነት የምር በጣም ነው ያሳዘነችኝ እንግዲህ ምን ደግሞ ምኑ ላይ እንዳሳቀኝ ልንገራችሁ ዳኒ በቃ ችግር የለውም ትሄዳለህ ቤትም ትሄዳለህ ልጆች ጋርም ትሄዳለህ ምንድነው ልጆች የምትለኝ እኔ ልዑል ብቻ ነው ያለኝ አለ ምን ልጆች ትለኛለህ አለ እኔ በቃ ቤተሰብ ማርያም ሙትት ያልኩት እና አብርሃም ከራሱ ጋር አይደለም ገና በስማም ውይ በጣም ያሳዝናል አሁን ደግሞ አብርሃም ወፈረ ዝም ብሎ አሁን ቁጭ ብሎ ስለሚበላ ቦርጩ ራሱ እንዴት እንደወጣ ያያቻል ልጁ ስፖርት የሚሰራ ነበር ራሱ የሚጠብቅ ነበር ራሱ የሚንከባከብ ልጅ ነበር አሁን በቃ እንደው ማሞቅ ይሎን ነው የሆነብኝ እግዚአብሔርና አብርሃም በጣም ይሄን ቪዲዮ በእናታችሁ ላይክ ሼር ሰብስክራይብ አድርጉ እሺ ውዶቼ በደንብ አድርጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ በቃ አግዙኝ እኔ ስታግዙኝ ከእግዚአብሔር እንደምታገኙ ወቁት እግዚአብሔርን ነው የምላችሁ እና ቤተሰብ አብርሃም በቃ ቂሎ ሆነብኝ ማርያምን ነው የምላችሁ እኔ በቃ እሱ ያለችው ነገር ብቻ ነው የሚያደርገው በራስ መተማመን ቀረ በራስ መሄድ ቀረ በራስ ማዘዝ ቀረ በራስ መብላት ቀረ አብርሃም ላይ በጣም እጅግ በጣም ልብ ይነካል እግዚአብሔርን ነው የምላችሁ እኔ እንግዲህ እኔ ምን ብዬ እንደምናገር ሁሉ ነው ግራ የገባኝ እውነት አሁን ምንድነው መሰላችሁ እኔ የምለው አሁን ቤተሰቦቹ እንደዚህ ዝም ብሎ ግርግር ከሚፈጥሩና ብዙ ነገሮችን ከሚናገሩ ለምን በፖሊስ እኮ አብርሃምን ማስወጣት ይችላሉ እኮ አብርሃምን እኮ ፖሊስ እኮ አለ እኮ ፖሊስ ወጣ አምጥተው በፖሊስ አድርገው አብርሃምን አስወጥተው ቢያንስ እህቱ ይዛው ነግሬያቸዋለሁ ወደ ጸበል ቢሄዱ አብርሃም የሚድንበት መንገድ ነበር ግን ምንድነው እዚህ ጋር ሁሉም ግርግር ፈጣሪ ነው ሁሉም ጩኸት ፈጣሪ ብቻ ነው ምንም ነገር የሚያደርጉ ነገር የለም ገብቷቸዋል አብርሃም አሁን በሩታ ቁጥጥር ስር ነው አብርሃም በራስ የመተማመን ኃይል እንኳን የለውም ባሁን ሰዓት ማለት ነው እኔ ደግሞ አንዳንዴ ያው ሄርሜላ ደግሞ የሆነ ያለችው ነገር ደግሞ ሳስበው አብርሃም በዚህ ሲስተም እንደዚህ አድርጎ እውነት አብርሃም እንደዚህ ጅሉ ሆኖ ራሱን እንደ እብድ ሙድ አጫውቶ እውነት ከሄርሜላ መሸሽ ፈልጎ ይሆን ቤተሰብ ሄርሜላ የተናገረችው ነገር ቁጭ ብዬ ሳስበው የሆነ ነገር ተሰማኝ ንግግሯ በዚህ ነገር እኔን ለመራቅ ፈልጎ ነው ወይ እኔን ለመሸሽ ፈልጎ ነው ወይ አንዳንድ ንግግሮቹ ሚስቴ ምናምን ሲል የሆነ ነገር ያለ ይመስላል ሳስበው ማለት ነው እንግዲህ አብርሃም እኛ ደግሞ እንድንጠራጠር ያደረገንም እንደሰማነው ከሆነ አሁን አንገታ ብሎ አይታችሁ እንዴት ምን ጥቅ ብሎ እንዳይበጠስበት እንዳይነካበት እየሆነ ነው ያለው አይደለ እና እኔ አብርሃም ያውቆ ሄርሜላን ለመራቅ ፈልጎ ነው ወይ ብዬ ደግሞ ቁጭ ብዬ በደንብ አሰብኩበት ሳስብ ደግሞ እውነቷን ነው እንትና ማን ነው ስሙ ዳኒ እውነቱን ነው ብዙ ነገር አብርሃም መናገር ከፈለገ ቀጥታ ነው የሚናገረው እንጂ ፍራቻ የሚባል ነገር የለም አንድ ሰውን አልፈልግም ካለ አልፈልግም ነው እፈልጋለሁ ደግሞ ካለ እፈልጋለሁ በምክንያት ሁሉ ነገር በምክንያት ነው የሚናገረው እና አብርሃም በራስ መተማመንም ባሁን ሰዓት የለበትም እና ሄርሜላ ያለችው ነገር በቃ ጭንቅላቴ መታኝ ቤተሰብ አብርሃም ወይ ከሄርሜላ ለመራቅ ፈልጎ ከሚስቱ ለመመለስ ከፈለገ ይሄ ሁሉ ድራማስ ምን ያሰራዋል ብዬ አሰብኩኝ ይሄ ሁሉ ድራማ መስራትስ ለምን ያስፈልጋል ሄርሜላን እኮ አልፈልግሽም ካለ በቃ በግድ እኮ ሁሉ የሚባል ነገር የለም አይደለ እንደ ሩታ ሙጥኝ ምናምን ማለት የለም ደግሞ አልፈልግም ቢላት ራሱ ሄርሜላ ትንሽ ቀን ነው እንትን ትላለች እንጂ እኔ እንደውም በቃ እግዚአብሔርን ነው የምላችሁ እንደው አብርሃም ደና ከሆነ ማለት ነው ደና ከሆነ እግዚአብሔር ደና ካደረገው እውነት ሩታ ይሄን ነገር ካላደረገችበት
እውነት አብርሃም እንደዚህ አይነት ነገር ካለ እያደረገ ከሆነ በጣም በጣም ለሄርሜላ ላይ በጣም ግፍ እየሰራ ነው ማለት ነው። በእውነተኛ መንገድ እኮ አልፈልግሽም ብሎ እንኳን ወደ ሄርሜላ ወደ ሩታ ቢመለስ እኔ ምንም አይመስለኝም። የልጁ እናት ነች። ከተመለሰ ተመለሰ ነው የሚባል። ምንም ሊፈጠር አይቻልም። ገብቷቸዋል። አንድ ሰው አልፈልግም ካለ በቃ የሆነ አስቦበት ያው ልጁ ጋር አብሮ ማሳደግ አብሯት ሊያሳድግ ከፈለገ ይችላል። ግን ምንድነው እዚህ ጋራ አብርሃም ሄርሜላ እርጉዝ እንደሆነች ነበር የሚያውቁ አይደለ? ካስታወሳችሁ አብርሃም ሄርሜላ እርጉዝ እንደሆነች ከሄርሜላ ጋር በጣም ብዙ ላይፍ እያሳለፉ እንደሆነ በጣም ብዙ ነገሮችን በጣም ደስተኛ በነበረበት ሰዓት ነው ይሄ ልጅ እንደዚህ ሆነው እና ሁለት አማራጮች አሉ ቤተሰብ። አንደኛ አብርሃም እኔ በኔ በኩል ቁጭ ብዬ ሳስበው አብርሃም የሆነ ነገር ተደርጎበት ነው እንጂ በምንም ጭራሽ እንደዚህ አስቦ በራሱ የሚያደርግ ልጅ አይደለም። ገብቷቸዋል። አብርሃም ከልጁ ጋር እውነቱን ነው ከልጁ ጋር ሄዶ የሚዝናና ልጅ በራሱ ወጥቶ መኪናው የሚነዳ ልጅ እሺ ቢያንስ እንኳን ማለት ነው አብርሃም እንደው ለሩታ እሺ እንደዚህ አድርጎ ተመለሰ ከተባለ መኪናውን እንኳን መንዳት እስከሚከለከል ድረስ ይሄ ልጅ እንዴ መኪና እንኳን መንዳት እኮ አይችልም። ይሄ ልጅ በቃ ሁሉ ነገር እኮ ታግዶበታል። ስለዚህ ሄርሚዬ እኔ ፍቅር ተረጋጊ። እኔ ሐሳብሽን አስቤዋለሁ። እኔ ራሱ ከትላንት ጀምሮ ይሄን ነገር እያሰብኩ ነበረ። አንቺም የኔን ሐሳብ ስለተናገርሽ በጣም ገርሞኛል እና እንደው የሆነ ነገር በቃ እኔ የሆነ ነገር ቢደረግና የሆነ በቃ የሚፈጠር ነገር እሺ ሄርሚ እርጉዝ እንደሆነች ከሆነ ለምን እኔ ካንተ እርጉዝ ነኝ ብላ ለማትነግሮም ነበረ ብትሎም አምናትም ይሄ እኮ የምን ታሪክ ነው የምታወሪልኝ ብሏት ነበረ። ስለዚህ ልጁ ከቀልቡ ጋር አይደለም። ሄድሚ የተረጋጊ አስቢበት። ልጁ ከቀልቡ ጋር አይደለም። አሁንም ቢሆን በግሩፕ ናችሁ ከካሜራ ሳትደርሱ በግሩፕ ናችሁ እንደዚህ አሪፍ ነገር አስባችሁ ጥሩ ነገር ላይ እንደምትደርሱ አልጠራጠርም። እውነት በጣም እጅግ በጣም ያሳዝናል። አብርሃም ያለበት ነገር እጅግ በጣም ያሳዝናል። እኔ ሄርሚዬን በጣም ነው ያሳዘነችኝ። እግዚአብሔርን እንደዛሬ በቃ ሆዴን በቃ ነፍሴ እንትን ነው ያለባት ስስት ነው ያለላት። እግዚአብሔርን ነው በጣም ነው ያሳዘነችኝ። ሄርሚዬን በእንደዚህ አይነት ነገር ሰዓት በጣም አሳዝናኛለች። ለምን ብዙ ነገር እያስተማረችው ነበር። በጣም ብዙ ነገር አብርሃም በጣም እየተመለሰ ነበረ ወደ ራሱ። በጣም ብዙ ነገሮችን ፍቅርን፣ ማርያምን፣ ክብርን፣ የወንድነት አባወራነትን እግዚአብሔርን ተነስታ እጆ እንኳን አስታጥባ ምግቡን በቃ የሆነ የሚያምር ሁኔታ ላይ የነበረ ልጅ ይሄን ነገር ጨፍልቆ ሚሄድ ልጅ አይደለም። ማንኛውም ወንድ ሴት ልጅ ስታከብሮ ነው የሚወደው አይደለ? ሴት ልጅ ስትወዶ ስታከብሮ አባወራና ስታጫውቶ በጣም ነው ደስ የሚለው። አብርሃም ደግሞ ይሄን በጣም ተቀብሎ ደስ ብሎት ነበር። ግን በዚህ መሀል ደግሞ ሩታ መጣ እንደዚህ ማድረጓ ደግሞ እኔ በጣም እንጃ። ብቻ ይሄ ነገር እግዚአብሔር አምላክ እውነቱን ያውጣው ነው እንጂ ብሎ እኔ ምንም በቃ ምንም የሚዋጥልኝ ነገር የሚጠፋው። ለማንኛውም ቤተሰብ እናደሩልኝ። መልካም አዳር ይሁንላችሁ። እግዚአብሔር ይጠብቃችሁ ባላችሁበት። ቻው። ላይክ፣ ሼር፣ ሰብስክራይብ